ምርጫው የእናንተ ነው። እዛች ጠባብ ሰፈር ውስጥ እዛች ጠባብ መንደር ውስጥ ሆናችሁ ማንነታችሁ የሚጎትታችሁ ሀሳባችሁ ወደኋላ የሚጎትትባችሁ ሰፈር ላይ እንዳትቀመጡ። አምልጡ ቶሎ። አረዳሊስ በጣም አሪፍ ምክር ነው የእውነት ባቢ፣ እናመሰግናለን። ብዙዎች ይሰሙሃል ብዬ አስባለሁ። በዚህ ሰዓት በአንተ ምክርም አንድም ሁለት ሰውም ቢሆን ይለወጣል እና ቀጣዩ ጥያቄ ቪዲዮ አሳያለሁ። የቪዲዮ ጥያቄ ነው የምጠይቀህ ከዚሁ ከቲክቶክ ጉዳይ ጋር ሳንወጣ ማለት ነው። መጣ ነበረ ከእንግዳ ጋር ነን ዛሬ መሄድ አልቻለም። ምክንያቱም እህታችን ሊዲያ መጣ ነበረ ከእንግዳ ጋር ነን ዛሬ። በቀጣይ ኢሲያ አዋርድ በሚያዘጋጀው አዋርድ ላይ እንገኛለን። የዛሬውን አዋርድ ግን መሄድ ያልቻለበት ምክንያት ከመሸ የተለያዩ ማስታወቂያዎች መጥተውላት እያሰራናት እንገኛለን። የማስታወቂያው ሸቀል ሸቀል አድርጋ ድሬዳዋ ማታው ልሰጥ ስለምንሄድ ነው። አዋርድ መልካም በቂ ነው። የኔ ጥያቄ ምንድን ነው ባቢ፣ እዚህ ላይ የቲክቶክ ክሬቲቭ አዋርድ ተካሂዶ ነበር እና አልተገኘህም። አንተም ሌሎች ጓደኞች እዚህ ጋር ስም ማንጠቅሰው ለምንድን ነው ያልተገኘችሁት እዛ ላይ? ናትዬ ይቅርታ አድርገልኝልኝና እኔ የመጀመሪያ አይደለም ስቀር ሶስቱም አዋርድ ላይ አልተገኘው። ምክንያት ኮንተንት ክሬተር ነኝ። ላይክ ድግስ ስለተደገሰ ብቻ አልሄድም። የሆነ ቦታ ድግስ ስላለ ብቻ አልሄድም። ክብሬን ካልመጠነ ብዬ ነው የማምነው ሁል ጊዜ። ያው ያቁታል ስለምናገር ብዙ ቦታና የሆነ ቦታ ሸራተን ድግስ ስለተደገሰ የሆነ ኢቨንት ስለተዘጋጀ ስለጠራኸኝ አልሄድም። አክብረኸኝ ከሆነ እገኛለሁ። ድግስ ብርቄም ሆኖ ምናምን ስለማያውቅ ለድግስም ለግርግርም ብዙም አልመች አይነት ሰው ስለሆንኩ አልገኝም እንዲህ አይነት ቦታ ላይ። ከዚህ ጋር ታያችሁ እዚህ ጋር የገለጽከው ምክንያት አለ። ያን ዕለት እንደ ምክንያት ያነሳኸው የልጅቷን አዲስ አበባ መምጣትና ሌሎች የምሰራቸውን ስራዎች ነው ያልከው። ነገር ግን እዚህ ጋር ደግሞ ሌላ ምክንያት እየጠቀስክ ነው። በእርግጠኛነት ደግሞ እንትን ነው ከአዋርዱ አንድ ቀን በፊት የአዋርዱ አዘጋጅ ስካይላይት ጠርቶ ነበረ እና ሁለቱን አመት አልመጣህም፣ ቢያንስ በዚህ አመት ባትቀር ደስ ይለኛል እና ብትመጣ ደስታዬ ነው ብሎ አንድ ሁለት ሽማግሌዎች ነበሩ። እዛ ጋር አውርተን ነበረ። እሺ ብዬ ነበረ። ያልኩበት ምክንያት ደግሞ የቀረሁበት ምክንያት ምንድን ነው? እህታችን መጣች። ቪዲዮ ሰርቼላት ነበረ። ራስ ተጎርታ ምናምን የሚያግዛት ሰው አልነበረም። ለምሮ ማታግዟት እኔ ላግዛት ጠበቃ ልቅጠርልሽ እና ምናምን አልኳት። ስታስረዳኝ ያለችው ሌላ ሀገር ነው። ነይ ከክፍለ ሀገር እዚህ ማስታወቂያ ላሰራሽ አልኩት። የመጣች ቀን አዋርድ ነበረ። መጣች፣ ቪዲዮ ቀርጬ ለቀቁ። ድርጅቶች ማውራት ጀመሩ። እኔ ጋር እየመጣ ቀረጽ እኔ ልክፈላት ምናምን አሉ። እዚህ ሲቀርጽ ሰዓቱ ሄደ። አሁን ስቀር ደግሞ ሌላ እንዳይባል ሪዝን ዛሬ አዋርዱናል። እዛ ላይ ግን የጨመርከው ነገር አለ። እዛ ላይ ከልጅቷ ጋር ስላለን አዋርዱ ላይ መገኘት አንችልም። ግን በቀጣይ የኢትዮጵያ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዋርድ እንደሚዘጋጅ እና እዛ ላይ እንገናኝ ብለሃል። ስለዚህ ሁለት ማህበር የቲክቶክ ማህበር አለ ማለት ነው። በዚህ መሀል ደግሞ ውዝግቡ ላይ እሳት ላይ ቤንዝል እንደማርከፍከፍ አይሆንም ባቢ? አይሆንም። ለምንድን ነው የማይሆነው? ምክንያቱም ቀጣይ አዋርድ እንዳለና እዛ ላይ ምክንያቱም እናንተ ቀርታችኋል ኦልሬዲ። በመሀላችሁ የሆነ ቁርሾ ነገር አለ። ከዛን አንተ ደግሞ ሌላ አዋርድ ላይ እንገናኛለን። በመሀላችን ባይዘ ምንም ቁርሾ የለም። እኔ ምን አይነት ሰው መሰልኩ? የራሴን ነው የምነግርህ። ከኔ ጋርም ያለ ሌላ ሰው ብጠራ በጣም ወደው ጓደኛዬ ነው። ምክንያቱን በቪዲዮ ወጥቶ ተናግሯል። እኔ ስለማልናገር ነው ዛሬ ላይቭ ላይ የተናገርኩት። ምንድን ነው ካልተመቸኝ አልተመቸኝም ነው አይደል? በቃ ምክንያት ብዙም እንደዚህ ማለት አልፈልግም። በቃ ለኔ አይገባኝም ብዬ ነው የማስበው። እዛ ጋር ሄደ የሆነ ጊዜ የሆነ የተሻለ ነገር ይመጣል ብዬ አስባለሁ። ያ መጥቷል። ስለዚህ ደግሞ እኔን ወክሎ የሄዱ ልጆች አሉ። ለምሳሌ ከነዛ መሀል አንዱ እነ በሱ ፍቃድ አማረ አልተገኘም። እዛ ነበሩ። በሱ ፍቃድ አማረ ነበረ፣ እነ ዮርዲ ነበሩ። እኔን ወክሎ ሄደዋል እነዛ ሰዎች። እኔ ባልገኝም ቁርሾ አይገኝም። ለምሳሌ ማህበር ነው፣ እሱም መገኘት ነበረበት ነው አይደለም? የማህበሩ መስራች ነው። ማህበሩ ጋር ቁርሾ ይፈጥራል እናትለኝ። እኔ በግሌ ነው፣ ማህበሩን አይመለከትም። እኔ ከማህበሩ ጋር ሳይሆን ቁርሾ ከአንተ ጋር ነው። በነገራችን ላይ እኔም እያልኩ ያለሁት
ኮንታላችሁ ከማህበሩ ጋር ሳይሆን ከአንተ ጋር ነው ስፔሲፊካሊ እያሉ በግላለ እሱን አሁን እዚህ ጋር እንትን ማለት አስፈላጊ አይደለ። እኔ ገብቶኛል። አንተ እየሄድክ ያለበት መስሎኝ እየሸሸው ነው። መልካም ያው እኔም አልተውም ስላገኘው ለዚያ ነው። ባቢ ሁለት ማህበር አለ። እንዴት ነው የሚሆነው? ለምሳሌ ከዚህ በኋላ የማህበሩ አባል መሆን የሚፈልጉ ኮንተንት ክሬተሮች አሉ። ማህበሩ ሌላ ነው። ማህበሩ ለምሳሌ ባቢ ልጨርስ። ከ5000 በላይ ፎሎወር ያላቸው ማንኛውም ሶሻል ሚዲያ ኮንተንት ክሬተር ነው እና ማህበሩን ጆይን ማድረግ ይችላል። መጀመሪያ አንድ ማህበር ተመሰረተ። የኢትዮጵያ የሚዲያ ተጽዕኖ ፈጣሪዎች ምናልባት ስሙን አረመኝ ተመሰረተ። ከዛን በኋላ ያ ሸራተን ላይ መግለጫ የተሰጠው ማለት ነው። መልሶ ደግሞ እዚህ ጋርም ደግሞ ሸራተን ላይ ሌላ መግለጫ ተሰጠ። የቲክቶክ ክሬቲቭ አዋርድ አዘጋጆች የሆኑት ማለት ነው። ለምንድን ነው ሁለት ማህበር ያስፈለገው? ምንድን ነው ያለው ኮምፒቲሽን? ምክንያቱም እኔ አልገባኝም። አሁን እኔ ምን አይነት ሰው መሰልኩ? በንግግር ማምን ሰው ነኝ። ለምሳሌ ናቲ መጣ፣ እዚህ ጋር ማውራት ካለብን እናወራለን። አንድ በሚያደርገን ሀሳብ ላይ የጋራ የሆነ ነገር ይዘህ ከመጣ የሆነ ነገር ከተፈጠረ ጆይን ታደርጋለህ። የሆነ ነገር እንትን አድርጓል፣ አይ እነዛ ጋር እንፎካከር ከሆነ የሚፎካከር፣ እኔ ምን አገባኝ? መፎካከር አይደለም የምፈልገው። ኮንተንት ክሬተሩ ብዙ አይነት ቅራኔ ያቀርባል። እንደዚህ እየሆንን ነው፣ እንደዚህ ተደረገን፣ እንደዚህ አይሰጠንም፣ እንደዚህ ዝም ብሎ ግርግር ብቻ ነው ምናምን ይላል። የሆነ መፍትሄ ያስፈልጋል፣ እዚህ ጋር የሚቆም አካል ያስፈልጋል። ከዚህ በፊትም ባቢ እንደዚህ አይነት ቦታ አይገኝም ምናምን በእሱ አስተባባሪነት የሆነ ነገር ይጀመር ተጀመረ። የተሻለ ደረጃ ደረሰ። ከዛ በኋላ ጋዜጣዊ መግለጫ ነበረ። እንደ እንትን ና ተገኝ ትላለህ። ያንን ነገር መቀበል ማይስተው ትተዋለህ። ከዛ በሳምንቱ እንደዚህ ተብሎ ተለቀቀ። መቼው እኔ ምን አገባኝ። ግን ምንድነው አሁን አንዳንድ ነገር አውርተናል፣ ተደዋውለን ነበረ። አጋጣሚ እዛ ጋር ደግሞ ፖዚቲቭ የሆኑ ጓደኞች ያሉ ማህበሩ አንድ እንዲሆን አንድ ላይ እንዲሰራ ተነጋግረናል። ነገ ከነገ ወዲያ አንድ ሚቲንግ አለን። በዛ ሚቲንግ ላይ ነገሩን ወደ አንድ ማምጣት ሀሳብ ነው ያለን። ዞሮ የእኛም የእነሱም ለኮንተንት ክሬተሩ ጥብቅና መቆም ከሆነ ሀሳቡ አንድ መሆን ይችላል። መተዳደሪያ ደንባችን አንድ ነው። ምናልባት አንድ የማያደርገን ነገር ምንድን ነው? የእኛም ሙያ ማህበር ነው፣ ያ ኖርማል ማህበር። ስለዚህ ያ ከመተዳደሪያ ደንብ አንጻር ሊጣረስ ይችላል። እሱ ላይ ተነጋግረን ያለውን ነገር ደግሞ አሳውቅሻለሁ። አንተም የእኛ አባል ስለሆን እኛ ጋር ስለፈረም ኮሬዲ ያለውን ነገር ታውቃለህ ያስባለሁ። ለዛም ነው አባል ነኝ። ግን እንደ ጋዜጠኛ እዚህ ጋር መጠየቅ ያለብኝን ጥያቄ ስለመጠየቅ ነው እንጂ አግኝቼዋለሁ። ኦፊሻሊ ሌላኛው ለጠይቀም ከዚህ ጉዳይ ሳልወጣ መጠይቅ ነገር እዛ ቪዲዮ ላይ ኤሲያ አዋርድ ያዘጋጃል እና በዛ እንገናኝ ብላል። መች ነው የሚያዘጋጀው አዋርዱ? ኤሲያ አዋርድ ያዘጋጃል። ኤሲያ ምንድን ነው? ለምሳሌ ናቲ ምንድን ነው የምትጠቀመው ፕላትፎርም ማለት ነው ሶሻል ሚዲያ ላይ ፌስቡክ እና ቲክቶክ። እኔ ፌስቡክ አለኝ፣ ኢንስታግራም አለኝ፣ ቲክቶክ አለኝ። ቲክቶክ ላይ በደንብ ስለምታወቅ ቲክቶከር ልባል እችላለሁ እንጂ አጠቃላይ ሶሻል ሚዲያውን እጠቀማለሁ ማለት ነው። አገኘኝ። ከኛ ደግሞ ሲኒየር የሆኑ አሉ እነ ጌጡ ተመዝገን በፌስቡኩም ኢንስታግራም ላይም የተሻሉ ሲኒየሮች አሉን፣ ዩቲዩብ ላይም አሉን፣ ቲክቶክ ላይም አሉን። ሁሉን አንድ ላይ ያደረገ ኢንተርናሽናሊ የሆኑን አሁን ለምሳሌ 22 ካታጎሪ መሰለኝ የቲክቶክ ካታጎሪ። ከዛ በተሻለ እኛ ሀገር በቀል የሆኑ ስም ተሰጥቷቸው እኛ ሀገር እንደ ኮንተንት ህዝቡ በሀገሩ ቋንቋ የሚጠቀመው ኮንተንቶች አሉ። ለእነሱም ክሬዲት ተሰጥቷቸው የተሻለ እኔ አይደለሁም እንትን የምለው ግን ኤሲያ አዋርድ ሲያዘጋጁ እንደሰማሁት ከሆነ የተሻለ ነገር አለው። መጀመሪያም ኢንተርቪው ላይ ኢንተርቪዎችን ከሰማ ማልሄድበት ምክንያት የተሻለ አዋርድ ሲመጣ ሄዳለሁ ብያለሁ። የእነዚህን ጋዜጣዊ መግለጫ እንትኑ ከመውጣቱ በፊት ስንሰማ ነበረና የተሻለ ነገር አይቼበታለሁ። ከኛ የቀደሙ ሲነሮቻችን የሚሸለሙበትም መድረክ ስለሆነ ደስ ይለኛል። ለምሳሌ በዜናው ምንጭ ከአንተም ከኔ ጓደኞችም የሚቀድሙ አሉ። አሁን ለምሳሌ ቴሌግራም ላይ እነ ቲግቫን እናውቃለን። ትልቅ ክሬዲት ይገባቸዋል። አገኘኝ። እኔና አንተ ዛሬ ቲክቶክ ላይ ታወቅን እንጂ ከኛ የሚቀድሙ አሉ ብዙ። እነዛን የቀደመውን የሚያከብር ከዛ ደግሞ ሰው የሚሰራው ኮንተንት ምን እንደሆነ የሚያውቅ ካታጎሪውን የሚለይ ነገር ሆኖ ስላገኘሁት ደስ ብሎኛል። እገኛለሁ፣ እሳተፋለሁ። ሱፌን ለብሼ ጣጣጣጣ ብዬ እገኛለሁ። ያው ይመስለኛል ሰኔ አካባቢ ነው አዋርዱ የሚዘጋጀው።
ጋዜጣዊ መግለጫ አለ። አሁን የፊታችን መች ነበር? አይ ቲንክ ዲሴምበር ስንት እንደሆነ እንጃ ቀኑን። ለአንተም ይደርሳል ኢንቪቴሽን። ጋዜጣዊ መግለጫ አለ፣ ላውንቺንግ አለ። የዛ ጊዜ አዋርዱ መች እንደሚዘጋጅ፣ ስንት ካታጎሪ እንዳለው፣ ፓትሮናችን ማን እንደሆነ ምናምን ትሰማዋለህ። ያው ታውቋለህ ግን ምንም ችግር የለውም። ያ በነገራችን ላይ የኋላው ከሌለ የለም የፊቱ የሚባል አባባል አለ እና እንደዚህ መታሰቡ ይህንን በመስማታችን ሳላደንቅ አላልፍም። ወደ ሌላኛው ጥያቄ ሳልፍ የአርሲ ላይ የተገደሉት ኦርቶዶክሳውያን እሱን በማስመልከት አንድ ቪዲዮ ሰርተ ነበረ። እኔም የአርሲ ልጅ እንደመሆኔ ብዙ ቪዲዮዎችን ሰርቻለሁ። አካባቢው ላይ ያለውንም የማህበረሰቡ የታጣቂዎችን ሳይሆን የማህበረሰቡን ኢንቴንሽን አውቀዋለሁ እና ይህንን ቪዲዮ ውስጥ ተመልከተውና እዚህ ቪዲዮ ላይ ተንተርሼ አንድ ጥያቄ ጠይቃለሁ። ለምን መኖር አይቀርም? ቅዳሴ አትቆሙ፣ ሰዓታት አትሄዱ፣ እግዚኦታው ይቅር፣ በቡየው ጅራፍ እናንተን እንግራ፣ በደመራው ችቦ ስጋችሁ ይንደድ፣ ለሞታችን ካጣን ፍታት፣ ለሬሳችን ካጣን ጉድጓድ፣ መሞት ሐሴት ነው፣ መኖር ሞት ነው። የፈራ ይመለስ፣ ጌዲዮን ይጨዋል፣ ብዙንን ያሉትን አንሶ አሸንፏል። አርሲ ላይ አይደለም እዚህም ሞተናል፣ መሞት ይበቃናል፣ መሞት ይበቃናል። ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት፣ አራት ወንድ ይበቃል። ደግሜ ያሰማው ሳታውቀው ቀርተህ ሳይሆን ሀሳቡን በደንብ እንግባባ ብዬ ነው። ባቢ ኮንተንት ክሪኤተር ነው። ከቲክቶክ ላይ ከ1 ሚሊዮን በላይ ፎሎወርስ አለ። ፌስቡክ ላይ ከ400,000 በላይ ተከታዮች አሉ። ኢንስታግራም ላይ ከ70,000 በላይ ተከታዮች አሉ። አርሲ ሄደህ ታውቃለህ? ወፍ ዜናውን የሰማው ወፍ አይ ማህበራዊ ሚዲያ ላይ አሁን ምንድን ነው በሃይማኖት ኬስ ቅድሚያ ይሰጡኛል። አላቅም እንትን እላለሁ፣ እሰራለሁ፣ የሆነ ነገሮች ሲፈጠሩ አደርጋለሁ። ያው ቅድሚያ የሚጠየቁ ሰዎች አሉ ማህበራዊ ሚዲያ ላይ የሆነ ነገር ሲፈጠር እንደዚህ ሆኗል እኮ እንደዚህ አድርግ እንደዚህ ሆኗል እኮ ምናምን ቴክስታቸው ከሚጨናነቅ ሰዎች ማለት አንዱ ነኝ እና በጣም ዲኤም ተደረገልኝ። በቪዲዮ ስሰራ ስፖስት ኮመንት ይደረግልኛል ብዙ። ከዛም ባሻገር ቪዲዮ እየሰሩ ሜንሽን ማድረግ ሲጀምሩ ኃላፊነት ነው። አርሲ ሄጄ አላውቅም፣ ግን የምሰማው የማየው ነገር አለ። ያ በነገራችን ላይ አርሲ ላይ የተፈጠረው ነገር እጅግ በጣም የሚያሳዝን ነው። አሁንም እናገራለሁ ደግሜ፣ ሰዎች በሃይማኖታቸው እየተለዩ እየተገደሉ ነበረ። ያንንም ደግሞ ብዙዎቻችን ዜናም ሰርተናል፣ እናንተም ድምፅ ሆናችኋል እና ይህ ጥሩ ሆኖ ሳለ የግጥሙ ላይ ወይንም ያስተላለፍከው መልእክት ላይ መጨረሻ ላይ ይሄ ካልሆነ 4 ወንድ ይበቃል፣ ምን ማለት ፈልገህ ነው? ግልጽ ነው ሀሳቡ። ያው አንተን እንዲል ካልፈለግ ግልጽ ነው፣ ምንም እንትን የለውም። ብታብራራልኝ ደስ ይለኛል። የኖርማል አማርኛ ነው። ላይክ አሁን ካፍ የሚወጡ ነገሮችን ለመያዝ ካልተፈለገ ግልጽ ሆነ አማርኛ ነው። ኮመንት ላይ ብታነብ 4-5 ኮመንት ኖርማል ታገኛለህ። መልካም። እኔ ልል የፈለግኩት ተግባብተናል፣ ገብቶኛል። 4 ወንድ ይበቃል ማለት ምንድን ነው? እንትኑ ማለት ምን መሰለህ፣ አሁን እንደዚህ ነው ብዬ ማውራት እችላለሁ፣ ግን የሚታወቅ እውነት አለ። ወሌላ ነገር ልታስወራኝ ነው? ይዝለለኝ ይቻላል ባቢ። እኔ ለምንድን ነው ይህንን የጠየኩ መሰለ ባቢ፣ አርሲ ላይ በዚሁም ሰዎች ክሊር እንዲሆንላቸው፣ አርሲ ላይ የሆነ የታጥቆ የሚንቀሳቀስ ግሩፕ አለ። የሆነ ሃይማኖት እንዲህ ተደርጓል ለማስባል ማለት ነው። እርግጥ ነው በሃይማኖታቸው ሰዎች እየተጎዱ ነው። ለዛም ደግሞ እኔም ኦርቶዶክስ ነኝ፣ የአርሲ ልጅ ነኝ፣ አውቀዋለሁ ያንን አካባቢ። አርሲ በነገራችን ላይ ሰዎች እንደሚስሉት አይደለም። በፍቅር ብሔር ብሔረሰቦች ሃይማኖቶች ተቻችለው የሚኖሩባት አንድ የሀገራችን ዞን ናት እና ነገር ግን አንድ ኮንተንት ክሬተር ብዙ ሚሊዮን ፎሎወርስ ያለው ኮንተንት ክሬተር እንደዚህ አይነት መልእክቶችን ሲያሰራጭ ግጭት ቀሽቃሾች ይሆናሉ። እሱን አላሰብክም? ምክንያቱም አንተ ብዙ ተከታዮች አሉ። ምክንያቱም እንደዚህ አይነት ችግሮች የሚፈቱት 4 ይበቃል ምናምን ብሎ ሀሳቦችን በማሰራጨት አይደለም። እኔ ኦርቶዶክስ ነኝ፣ አሁንም ደግሜ ይናገራለሁ። ማንም የኔ ሃይማኖትም የሌላውም ሃይማኖት ተከታይ የሆነ ሰው እንዲሞት አልፈለግም። ነገር ግን ደግሞ ግጭት የሚያባብሱ ነገሮች ደግሞ ከአንድ ኮንተንት ክሬተር አይጠበቅም እና እሱ ላይ ያለ ምላሽ ይሆናል። ግጭት የሚያባብስም ከሆነ ያው ሶሪ
ይህ ብቻ ነው ምላሽ? መልካም። በነገራችን ላይ ሀሳብ ይከበራል። ሀሳብ አልገልጽም ማለትም መብት ነው። በነገራችን ላይ ባቢ ጀስት እኔ እንደ ጋዜጠኛ ጠይቃለሁ፣ አንተ ትመልሳለህ። አልመልስም ካልክም ይቻላል። ያው እዚህ ጋር ኦዲየንስ ስላለ ፍርዱ የነሱ ነው የሚሆነው። መልካም ባቢ። ሌላኛው ወደ መጨረሻ ላይ የቪዲዮ እና የፎቶ ጥያቄዎችን የፍቅር ጓደኛ አለ ወይስ እጮኛ አለች ወይ ባቢ? የፍቅር ጓደኛ አሁን ላይ የለኝም። ነበረኝ፣ አሁን ላይ ግን የለኝም። ኦኬ። አንድ ወጣት በስንት አመቱ ማግባት አለበት ወይንም የፍቅር ግንኙነት መጀመር አለበት ብለህ ትመክራለህ? እኔ እንደ ባቢ ነው የማወራው፣ መሆን አለበት ብዬ ሳይሆን እኔ እንደ ባቢ ወንድ ልጅ በ25 አመቱ ቢያገባ ደስ ይለኛል። በ25 አመቱ እንዲያገባ ከምፈልግበት አንደኛው ምክንያት ምንድን ነው? ዘመንን ነው እኔ ቀድሜ ማሰላው። እኔ አባቴ 37 አመቱ ሆኖ ነው የሞተው እና ላይክ ድንገተኛ ሞት ነው የሞተው። ብዙ ሰዎች ድንገተኛ ህልፈት ያጋጥማቸዋል። ድንገት ነገር የሚሆነው አይታወቅም። አልኖርም ማለት ሳይሆን ትኖራለህ ረጅም አመት። እኔ ግን እንደ ባቢ የምፈልገው ምንድን ነው? አባቴ ለምሳሌ እኔ ሳገባ አሁን አያይም፣ እኔ ስመረቅ ማየት አልቻለም። ያ እንዲሆን ስለማልፈልግ እኔ ግን ነገ ላይ ልጄን ማስመረቅ እፈልጋለሁ፣ ሲያገባ በአይኔ ማየት እፈልጋለሁ ምናምን። አሁን 20 ምናምን አመት 25 አመት ሲሞላኝ 25 አመት ሲሞላኝ ወልጄ እንትን ብለው ልጄ በ25 አመቱ ቢያገባ እንኳን ሰርጉን ለማየት 50 አመት ሊሆነኝ ይገባል ማለት ነው። አሁን በዚህ ኑሮ ውድነት በዚህ ምናምን በዚህ ወከባ 50 ትገባለህ ወይ ናቲ? ከዛ በላይም ልትኖር ትችላለህ። ግን ከ25 መክፋቱን አልፈልግም። ላይክ ልጄ ወልዶ ባይ ራሱ ደስ ይለኛል፣ የልጅ ልጁም ባይ። ያ ደግሞ ሊሆን የሚችለው መች ነው? 67 ስትገባ ነው። 23 አመት 23 አመቴ ነው። 24 እየደረስኩ ነው። ሚያዝያ ላይ ነው ልደቴ። 24 አመቴን ይዛለሁ። ከአመታት በኋላ አገባለሁ ማለት ነው። ግን እድሜ ነው ማሰላው። የሆነ እድሜ ላይ አንተ ስትደርስ ልጅ ነው። ቢያንስ እኔ እኩያ ልጅ ቢኖረኝ ደስ ይለኛል። በልጅነት ሲወልድ ደስ ይለኛል። አሁን ብሩክ ዚቲ ለምንድን ነው የምወደው? እሱ በጊዜ ነው የወለደው። የሆነ እኛ ብንደብረው ሄዶ ከልጆቹ ጋር ተቃቅፎ ይጫወታል እና እቀናለሁ። ብዙ ጊዜ እለዋለሁ ተው አታሻፍደኝ ምናምን እለዋለሁ። ልጅ በልጅነት ጌጥ ነው፣ መኩሪያ ነው፣ መደበቂያ ነው፣ መዋያ ነው። ብዙ ነገር አይቻለሁ ብሩክ በልጆቹ ሲሆን፣ ብሩክ ዚቲ ማለት ነው። ያ ነገር ደስ ይለኛል። ያን ነገር ባየው እኔ ራሱ በጊዜ ያን ነገር የሆኑ ሰዎችን ሳይ ዝም ብሎ ደስ ይለኛል፣ ውስጤን ያስደስተዋል። እና በልጅነቱ በወጣትነቱ የሆነ ነገር ማግኘት በቻለበት ሰዓት ቢያገባ ደስ ይለኛል። መልካም። ብዙ ጊዜ ጥያቄን እያጠናከርኩ ነው ያለሁት ባቢ። ብዙ ጊዜ ቅዱስ ገብርኤል ትላለህ፣ ስለ መልአኩ ስለ ቅዱስ ገብርኤል ትናገራለህ። ምንድን ነው ከመልአኩ ቅዱስ ገብርኤል ጋር ያለ ኮኔክሽን እና ሚስጥሩን ብታካፍለን? ብዙ ጊዜ ስትናገር ስለምሰማ ነው። ባቢ ኔትወርክ እያስቸገረ ነው። እኔ ገብርኤል ነኝ በቃ የግል ስለ አለው እሰማለሁ። ይቆራረጣል ባቢ፣ በጣም እየተቆራረጥክ ነው ባቢ፣ እየተቆራረጥክ ነው። አለው አሁን ይሻላል ባቢ፣ አሁን አሪፍ ነው። እሺ እሰማለሁ። አንዴ ካለ አለህ በሉኝ ከስር እስቲ ኮመንት ላይ። ይሰማል። እሺ ቅዱስ ገብርኤል ላይክ ያደግኩት
ተወልጄ ባደግኩበት ሰፈር ያለም የቅዱስ ገብርኤል ደብር አለ። ያገለገልኩት በቅዱስ ገብርኤል ደብር ነው። ልጅነቴን የዘመርኩበት አጌጥንበት ስምን እያልኩ ያደግኩት እዛ ቤተክርስቲያን ውስጥ ነው። ብዙ ሰንበት ትምህርት ቤት ውስጥ ነበርኩ። በጥሩ መንፈሳዊነት እንድጎበኝ ያደረገኝ እዛ ቅዱስ ገብርኤል ቤተክርስቲያን ውስጥ መኖሬ ነው። እና እዛ አንድ ሰፈር ላይ ባለ ደብር ይበልጥ ትጠናከራለህ። መሐላህ በሱ ይሆናል። የሆነ ነገር ምልክት ብዙ ነገር ማናጀሬ አይበቃም ወይ እያለች ቆመ የራሱ መኪና ብላል። በጣም ይቅርታ ጨርሻለሁ። ቅዱስ ገብርኤል ጋር ያለኝ ነገር በጣም ረዥም ነው። መደበቂያ የነበረ ሲከፋኝ ማለቅስበት ነው። ምነግረው ነው። ወዳጄ ነው። ከኋላዬ በርታ የሚለኝ እሱ ነው። አለው ልጄ ይለኛል። በምልጃው ይደግፈኛል። እንትን ነው በብዙ ነገር ይመሰላል። እንትን ጽፌ ካልሆነ ላስረዳ አልችልም። ቴንኪው ባቢዬ፣ ጨርሻለሁ ጥያቄን። ባቢን ከ10 ዓመት በኋላ የት እንጠብቀው? እንዴት ከ10 ዓመት በኋላ ባቢን እስቲ በምን ላይ አይነት ሁኔታ እናገኘዋለን? ከ10 ዓመት በኋላ የእግዚአብሔር ፍቃድ ቢሆን እግዚአብሔር ቢፈቅድና እግዚአብሔር ቢረዳኝ ያገባውን ባቢ የወለደውን ባቢ ላይክ ለብዙ ሰው የስራ እድል የፈጠረውን ባቢ የቆመውን ታናሽ እህቱ ታናሽ ወንድሙን የዳረ ትልቅ ደረጃ ያደረሰውን ባቢ ቤተሰቡን ያኮራውን ባቢ የምታዩት ይመስለኛል። ከዛ ባሻገር እድሜና ጤና ይስጠን፣ አይለየን። ለሚሰራውም ስራውን ያበርክትለት፣ ለወለደውም ልጁን ያሳድግለት። ለአንተም ትዳር ይስጥ። ማለት ያግብታል ግን አላገባው ፍቅረኛ አላት? አሜን። የለኝም። ያዝ እንጂ ያራዳልሽ። ስንት አመት ነው? እሺ ባቢ 25 ባለፈው ዳር 16 25 አመት ሆነኝ። አይ የቅርብ ሰፈር ሰዎች ነን። ታላቅ አይቀር ታላቃት በል 25 26 ምናምን ተረጋጉ። ኩያሙሽ ነን። አይ እሺ ባቢዬ፣ በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ይሄንን ላይቭ ኢንተርቪው እንዴት አገኘው? መጨረሻ ላይ